ማንም ሊነግርህም አይደፍረውን አንድ እውነት ልንገርህ። ደግ የሆንክላቸው ሰዎች፣ ብዙ የደከምክላቸው፣ ጊዜህን ያለምንም ገደብ የሰጠሃቸው እነዚያ ሰዎች ያንን ጥረትህን እንደ ስጦታ አይቆጥሩትም። እንደ መብት መቁጠር ይጀምራሉ። እናም መብት አድርገው ከቆጠሩት በኋላ ለምታደርግላቸው ነገሮች ምስጋናን ማቅረብ ያቆማሉ። ዋጋ መስጠትን ያቆማሉ። አንተን ችላ ማለት ይጀምራሉ። እናም አስቂኙ ክፍል የሚመጣው እዚህ ላይ ነው። ያንን ሁሉ ጥረት ልክ ስታቆም፣ መደወል ስታቆም፣ እነሱን ማሳደድ ስታቆም፣ ያለምንም ማብራሪያ ራስን ስታርቅ ብዙዎቹ ድንጋጤ ውስጥ ይገባሉ። በድንገት የራሱ ይመስሉ የነበሩ ሰዎች ወደ አንተ ሲመለሱ ትመለከታቸዋለህ። ማኪያቬሊ ይህንን ተረድቶታል። ኃይል ያለው ሁልጊዜ ካለማቋረጥ የሚሰጠው የሚያፈሰው ጋር ሳይሆን ማቆም የሚችለው ጋር። ልዑል ድጋፉን ሲያቆም ተጠቃሚ የነበሩ ሰዎች ወዲያውኑ ይሰማቸዋል። ምክንያቱም ያን ድጋፍ ለምደውት ነበር፣ አላደነቁትምም ነበር። ዛሬ እንክብካቤ ስለማቆም ሳይኮሎጂ እናወራለን። ራስን ስትሰበስብ ሰዎች ለምን ይደነግጣል? እናም ይህንን እንዴት ጤናማ በሆነ መንገድ ሊጠቀምበት እንደምችል እንመለከታለን። ይህ ቪዲዮ ጥልቅ ነው፣ ምክንያቱም ይህ ስለ በቀል አይደለም፣ ራስን መልሶ ስለማግኘት። ስለዚህ እስከ መጨረሻው ድረስ ተከታተል። እንጀምር። ክፍል 1 የግምጃ ቤቱ ታሪክ። ማኪያቬሊ ስለ ሀብት ማፍሰስ የተረዳው ነገር። ልዑሉ በሚለው መጽሐፍ ውስጥ አንድ ታሪክን ይተርካል። ስለ ልዑላን ህዝባቸውን በስጦታ በበዓላት በነፃ ሀብት ለማስደሰት ስለሚሞክሩ ልዑሎች ሲያነሳ መጀመሪያ ላይ ህዝቡ ይደሰታል፣ ያመሰግናል፣ ያንን ነገር ይወደዋል። ከዛ ግን ከጊዜ በኋላ ያ ስጦታ የሚጠበቅ ነገር መሆን ይጀምራል። ልዑሉ አንድ ጊዜ ስጦታ ማቅረብ ካቆመ ህዝቡ አያመሰግንም፣ ያውም ይናደዳል። ለምን ዛሬ አልሰጠንም ብሎ ይጠይቃል። ልክ መብታቸውን እንደተነፈጉ ያህል ይሰማቸው። ማኪያቬሊ ይህንን የሚያክመው ብቸኛው መንገድ ስጦታን ወጥ ባልሆነ ባልተጠበቀና ውስን በሆነ መንገድ ማቅረብ ብቻ እንደሆነ ይናገራል። ወጥነት ያለው ልግስና ወደ ግዴታ ይቀየራል። ግዴታ ደግሞ ምስጋናን አያመጣም። ይህንን ወደ ግል ህይወትህ አምጣ። ለጓደኛ፣ ለቤተሰብህ፣ ለባልደረባ ያለማቋረጥ የምትሰጠው ትኩረት፣ ጊዜ ወይም እርዳታ መጀመሪያ ላይ የሚደነቅ ይመስላል፣ ግን ወጥ ከሆነ በኋላ የሚጠበቅ መብት ይሆናል። እና መብት የሆነ ነገር ደግሞ ምስጋናን አያመጣም። ይህንን ነገር ካላወቅ ለዘላለም ትሰጣለህ፣ ግን ማንም አያመሰግንህ። ክፍል 2 ትኩረትን እንደ ገንዘብ አስብ። ማኪያቬሊ ስለ ሀብት አስተዳደር ሲጽፍ ልዑል ሀብቱን ላልተገባቸው ሰዎች ካፈሰሰ ግምጃ ቤቱ ባዶ ይሆናል። እናም በሚያስፈልገው ጊዜ ላይ ምንም ኃይል አይኖረውም። ትኩረትህም እንደዚህ ውስን ነው። ለሁሉም ካለ ገደብ ስትሰጠው ዋጋ ይወርዳል። ለምትሰጠውም ሆነ ለራስህ ማለት ነው። ልትደክምላቸው ለማይገባቸው ሰዎች አትድከም። ማንም አያመሰግንህ፣ ምክንያቱም ትኩረትህ በነፃ የሚገኝ ከሆነ ዋጋ የለውም። ወደፊት ስትቆጥበው ግን ትንሽ ትኩረት እንኳን ትልቅ ትርጉምን ይይዛል። ይህ ማለት ጨካኝ ወይም ራስ ወዳድ ሁን ማለት አይደለም። ይህ ማለት ትኩረትህን ለሚገባቸው ብቻ ስጥ ማለት ነው። ለአንተ ተመሳሳይ ዋጋ ለሚሰጡ፣ ለአንተ ጥረት ምስጋና ለሚያሳዩ ሰዎች ብቻ ትኩረትህን ስጥ። ክፍል 3 የመስጠትን ሱስ ለምን ለማቆም ይከብዳል? ብዙ ሰዎች ማቆም እንዳለባቸው ቃል ግን አይችሉም። ለምን? ምክንያቱም ያለማቋረጥ መስጠት የራሱ የሆነ ስሜታዊ ሽልማት አለው። ለሌላው ስትሰጥ ጥሩ ሰው ነኝ የሚል ስሜት ይሰማል፣ ወይም ያስፈልጋቸዋል የሚል ስሜት ራስን ተጠቃሚ ያደርጋል። ይህ ስሜት ግን ከጊዜ በኋላ ወደ ጥገኝነት ይቀየራል። የራስ ዋጋ ለሌሎች በምታደርገው ነገር ላይ ብቻ የተመሰረተ ይሆናል። ይህ ቲዮሪ በስነ ልቦና ኮዲፔንደንሲ ወይም እርስ በርስ ጥገኝነት ይባላል። ራስን ችላ ብለህ የሌላውን ፍላጎት ብቻ በማርካት ራስን የምትገልጽበት ሁኔታ ነው። ታዲያ ይህንን ቲዮሪ ካላወቅ ማቆም ራሱ ከባድ ስራ ይሆንብሃል። ምክንያቱም ማቆም ማንነትን የምትገልጽበትን መንገድ እንደ ማጣት ሆኖ ይሰማል። እውነተኛው መፍትሄ ታዲያ ዋጋህን ከመስጠት ይልቅ ከራስህ ውስጥ ማግኘትን መማር። ይህንን ስትማር ዝም ብሎ መስጠት ማቆም ቀላል ይሆንልሃል። ምክንያቱም ማንነትህ በሌላ ሰው ምላሽ ላይ የተመሰረተ አይደለም። ክፍል 4 መስጠትን ማቆም ለምን ድንጋጤን ይፈጥራል? የስነ ልቦና ጥናት እንደሚያሳየው አንድ ሰው አንድን ነገር ማግኘት ለምዶ ከነበረ ከዛ ድንገት ያ የለመደው ነገር ሲቋረጥ ወይም ሲጠፋ ከምንጊዜውም በላይ ለዛ ነገር ትኩረትን ይሰጠዋል። ይህ ሎስ አቨርሽን ይባላል፣ ወይም የማጣት ፍርሃት በመባል ይታወቃል። ሰው ያንን ነገር ካጣ በኋላ በፊት ከነበረው ዋጋ በላይ ይሰጠዋል። ስለዚህ ደጋግመህ ስትከታተል፣ ስትደክም፣ ስትገኝ የነበርክ ሰው በድንገት መገኘትን ስታቆም ተቃራኒው ወገን ወዲያውኑ ክፍተቱ ይሰማል። ያ ክፍተት ብዙ ጊዜ ወደ ድንጋጤ ይመራል። ምን ተፈጥሮ ነው? ለምን ተለወጠ? ተናዶብኝ ይሆን ማለት ይጀምራል። ማኪያቬሊ ራሱ ስለ ልዑል ድጋፍ አሰጣጥ ሲጽፍ ወጥ ያልሆነ ድጋፍ ወጥ ከሆነ ድጋፍ የበለጠ ዋጋ እንደሚኖረው ይገልጻል። ምክንያቱም ወጥ ያልሆነ ነገር ማንም ለምዶ ስለማይኖር ሲቀር ወዲያውኑ ይሰማናል። አንድ ታሪካዊ ምሳሌ ልስጥ። የቬኒስ ሪፐብሊክ ከጎረቤት ግዛቶች ጋር ግንኙነት ስትገነባ ሆን ብላ ሙሉ በሙሉ አስተማማኝ አትሆንም ነበር። አንዳንዴ ወታደራዊ ድጋፍ ትሰጣለች፣ አንዳንዴ ግን ትርቃለች፣ ገለልተኛ ትሆናለች። ይህ ስልት ጎረቤቶቿ ቬኒስን ችላ እንዳይሏት አድርጓል። ምክንያቱም ድጋፏ የተረጋገጠ ስላልነበረ ነው። ለዚህም ሁልጊዜ ዋጋ ይሰጡት ነበር።
ወጥ ድጋፍ ሰጥታ ቢሆን ኖሮ ግን ጎረቤቶቿ ችላ ይሏት ነበር። ልክ እንደ አውቶማቲክ እና ወዲያው እንደሚገኝ ነገር ቆጥረው ይንቋት ነበር። ክፍል 6 ማቆም ማለት መጥፎ መሆን ማለት አይደለም። እዚህ ላይ አንድ ጥንቃቄ ማድረግ አለብኝ። ማቆም ማለት ሆን ብለህ ሌላውን ለመግዳት ወይም ለመቅጣት ስትል ጭካኔ ማድረግ ማለት አይደለም። ይህ ስልት ለዚህ ጥቅም ከዋለ ማኒፑሌሽን ይሆናል። ጤናማ ያልሆነ በመጨረሻ የሚፈርስ ግንኙነትን ይፈጥራል። ትክክለኛው መንገድ ራስን ማዕከል ማድረግ ነው። ራስህ ላይ ስትሰራ፣ ግቦችን ስትከታተል፣ ለራስህ ህይወት ትኩረት ስትሰጥ፣ ለሁሉም ብዙ ጊዜ አለመስጠት ተፈጥሯዊ ውጤት ይሆናል። ይህ ውጤት ሌላውን ለመጉዳት ተብሎ የሚደረግ አይደለም። ተፈጥሯዊ የቅድሚያ ደረጃ ለውጥ ነው። ልዩነቱ ትልቅ ነው። ሆን ብለህ ችላ ብለህ እዛ ሰው ላይ ስቃይ ለመፍጠር ከሞከርክ ውጤቱ መጥፎ ይሆናል። ግንኙነቱም ይፈርሳል። ራስ ላይ አተኩረህ በተፈጥሮ የቅድሚያ ደረጃህን ስትቀይር ግን ራስን ማን ላይ ስታረግ ግን የተገባቸው ሰዎች ወደ አንተ ይመጣሉ። ያልተገባቸው ደግሞ በተፈጥሮ ይርቁሃል። ክፍል 7 እንዴት ጤናማ በሆነ መንገድ መጀመር እንደምትችል። ይህንን ወዲያውኑ በድንገት ያለምንም ስሌት ማድረግ የለብህ። በጤናማ ሁኔታ መስጠትን ማቆም አንድ በአንድ ነው የሚመጣው። አንደኛ የት እንደምታፈስና እንደምትሰጥ ለይ። ለማን ነው ብዙ ጊዜ፣ ብዙ ትኩረት፣ ብዙ ጉልበት የምታፈስ? ተመላሽ ሳታገኝ ማለት ነው። ዝርዝር አውጣ። ስታወጣ ደግሞ ሐቀኛው። ሁለተኛ በትንሹ ጀምር። ሁሉንም ግንኙነት በአንድ ጊዜ አታቋርጥ። በአንድ ጊዜ አንድ ቦታ ላይ ብቻ ትንሽ ራቅ በል። ምላሽ በፍጥነት አትስጥ። ሁልጊዜ የምትገኛት። ሶስተኛ ውጤቱን ተመልከት፣ ግን ገና አትፍረድ። አንዳንዶች ወደ አንተ ይመለሳሉ፣ ትኩረት ይሰጧል። ይህ ጥሩ ምልክት ነው። አንዳንዶች ግን ምንም ምላሽ አይሰጡም ወይም ይናደዳሉ። ይህ ደግሞ ስለ ግንኙነቱ ትክክለኛ ማንነት አስፈላጊ መረጃ እየሰጠ። አራተኛ ደግሞ በራስህ ላይ ኢንቨስት አድርግ። ከሌላው የቀነስከውን ትኩረት ወደ ራስህ አዙር። ጤናህ ላይ፣ ግቦችህ ላይ፣ ችሎታህ ላይ፣ ብዙ ነገሮች ላይ መዋል ትችላለህ። ይህ ክፍተቱን በጤናማ ነገር ይሞላል፣ በባዶነት ወይም በምሬት አይሆንም። ክፍል 8 እውነተኛ መመለስና ሐሰተኛ መመለስ። ሰዎች ወደ አንተ ሲመለሱ ሁለት አይነት መመለስ አለ። እናም ልዩነታቸውን ማወቅ አስፈላጊ ነው። የመጀመሪያው እውነተኛ መመለስ ሰውየው ራሱን መርምሮ ስህተቱን ተረድቶ ግንኙነቱን ለማሻሻል ጥረት የሚያደርግበት። ይህ አይነት መመለስ በተግባር ይታያል። ተከታታይ ለውጥ፣ ትክክለኛ ይቅርታ፣ አዲስ ባህል። ሁለተኛው ሐሰተኛ መመለስ ሰውየው ትኩረትን ብቻ መልሶ ለማግኘት የሚመጣ ነገር ግን ምንም ትክክለኛ ለውጥ የሌለው ነው። ይህ አይነቱ መመለስ ብዙ ጊዜ ለጥቂት ቀናት ብቻ ነው የሚቆዩ። ከዚያ ወደ ነበረበት ቦታ ይመለሳል። ይህንን ልዩነት ካላወቅ ወደ ተመሳሳይ ወጥመድ ትገባለህ። ትንሽ ትኩረት ስታገኝ ወዲያውኑ ሁሉንም ነገር ትሰጣለህ። ከዛም ነገሩ ይደገማል። ጥበብ በተሞላበት መንገድ ጊዜ ወስደህ ተግባርን ተመልከት። ከዛም ብቻ በተመጣጠነ መንገድ ትኩረትህን መልሰህ መስጠት። ክፍል 9 ራስን መልሰህ አግኝ። ትልቁ ጥቅም ሌላውን ማስደንገጥ አይደለም፣ ራስን መልሰህ ማግኘት። ብዙ ነገርህን ላልተገባቸው ሰዎች ስታበስ ራስን ታጣለህ። ጊዜህን፣ ኃይልህን፣ ስሜታዊ ሀብትህን። ልክ ማቆም ስትጀምር ግን ያ ሁሉ ኃይል ወደ አንተ ይመለሳል። ወደ ግቦችህ፣ ወደ ጤና፣ ወደ እውነተኛ ደስታ ልታውለው ትችላለህ። ማኪያቬሊ ስለ ራስን መቻል ደግሞ ይጽፍ። ጠንካራው ልዑል ኃይሉን ከውጭ ምንጭ ያገኝ፣ ከራስ ውስጥ ይገነባል። አንተም እንክብካቤህን ወደ ራስህ ስትመልስ ተመሳሳይ ውስጣዊ ጥንካሬ ትገነባለህ። እናም ይህ ውስጣዊ ጥንካሬ ማንም ሊወስድብህ የማይችል ብቸኛው ሀብት። እናም ማቆም ጭካኔ አይደለም፣ ራስህን ማክበር። ትኩረትህ፣ ጊዜህ፣ ጥረትህ ውስን ሀብት ናቸው። እንደ ገንዘብ ልትጠነቀቅላቸው ይገባል። ላልተገባቸው ስታፈስ ዋጋቸው ይወርዳል፣ ራስህም ትደክማለህ። ለሚገባቸው ሰዎች ስትሰጥ ግን ትርጉም ይኖረው፣ ግንኙነቱ ጠንካራ ይሆናል። መስጠትህን ስታቆም አንዳንዶቹ ይደነግጣሉ፣ ይመለሳሉ። ምክንያቱም እንክብካቤ ዋጋ እንዳለው በድንገት ስለሚረዱ። ግን ግብህ ማንንም ማስደንገጥ መሆን የለበት። ግብህ ራስህን መልሰ ማግኘትና ትኩረትህን ለሚገባቸው ሰዎች ብቻ መስጠት ላይ መሆን አለበት። ይህን ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ እና ሰብስክራይብ አድርግ። እናም በኮሜንት ንገረኝ፣ ትኩረትህን መስጠት ማቆም ያለብህ ለማን ይመስላል? በሚቀጥለው ቪዲዮ እንገናኝ። ሰላም።